እዛን ቀን 12 ሰዓት ደወልኩኝና በቃ አሞኛል አልችልም። ቀጣይ ቀን እዛ በቃ በሚቀጥለው በአገልግል በደንብ ታውቂያለሁ አገባት ብለህ ቪዲዮ እሰራልሃለሁ በደንብ ትጠቀማለህ ብዬ ያልኩት እኔ ራሴ እሷ ሪል ሀቋን ፈጣሪ ለመፈ ገባሽ? እየሰማሽ ነው? እየሰማው ነው። እሺ ከዛ በኋላ ድራማው ሰራ ነው። አሪፍ ነው። የኢትዮጵያ ሕዝብ በሙሉ በጣም ደስ አለው። የኔ ማግባት የኢትዮጵያ ሕዝብ ስለሚወደኝ በጣም ደስ አለው። በጣም ከምንም በላይ ቀጠልን መስራት ጀመርን። እየሰራን እያለ እንግዲህ አይዶን ነው ለጓደኞቹ ጋር ሻይ ቡና እንግዲህ ስጠጣ እኔ ትልቅ ስለሆንኩኝ አይዶን ነው አፍርባታለሁ የሚባል ወሬ ሰማን። እንዴት በየቱ ብር እየበላባት ለምን አፍርባታለሁ ትላለ ይሉና እኔ ደውለው እንደዚህ አፍርብሻል ብላ ነገር ልክ ስሰማ ሲደውልኝ ጥርቅም የምንሰራው አይዲያ ነበረ። ጥርቅም ስልኩን እያደረኩ ቁጭ አልኩ። በቃ ከዛ ምንድን ነው ችግር ብሎ ሲያናገረኝ እንደዚህ ብለኛል። ከዚህ በኋላ የእናንተ ቪዲዮ አንሰራ ስለምታፍር ካፈርክብኝ ደግሞ መጀመሪያ በሬ ለምን አንኳኩተህ መጣ ለመጀመሪያ ኢንተርቪው ላይ አላልግሽ ብለህ አልከኝ። ከዛ በኋላም ደግሞ ለምር አንኳኩተህ መጣ የሚለውን አድርጌ ዘጋውልሻል። እና አሪድ ባል አይደለም ድራማ ላይ ስራ ግን ምንድነው ድራማ ይቀጥል ነበር። በጣም ነበር የምንሰራ የነበረው እኔ በየዋህነት ግን ያችን ነገር አፍርብሻል የሚባል ምን የሚያሳፍረው ቆማጣ ነኝ ምንድን ነኝ? ምኑ ጋር ነው መሰፍር? አም ቢዩቲፉል ገር አም ጀግና አም ጉድ ገር። እሺ መኪናውን ተቀበልሽው? እሱ እኮ ሁሉ እንትን ነው ድራማ ነው ድራማ ነው ድራማ ነው። ያ ሁላ ሜካፕ ተሰርተሽ ያ ሁላ ወጪ ወጥቶ ደብረ ዘይት ድረስ ሄደሽ ድራማን የሰራችሁት? አዎ እኔ ለሱ ብዬ እንዲጠቀም ብዬ ማርያምን አንድ አመት ከ3 ወር ስላስለፋሁት ማርያምን ሞች በይዋን ግን አሁን በጣም የተናርኩ ሞራል የተነካው ምንድን ነው አፍርባታለሁ የሚለው ነገር ሞራል የተነካ አመመኝ አይባልም። ምን ጋ ነው ማሳፍ እኔ ግን ስራ ተጠቀም ብዬ አልኩ። እንደዛ በማለት ምንድን ነው ጥፋት? ሰው ሊተለወጥ ማለት ታሪክ ወደ ገደለው በቃ ይሄን ካወራሽ በቃ ያው አሁን ባለቤቷ እዚሁ እያለች ጉዳዩ ላይ አንሄድም። ምንድን ማለት ጉድ ሞርኒንግ እዚህ ቁጭ ብላ እናብላላም። ያው ታውቃላችሁ አብላሉ እንደ እኔ ራሴ ነኝ ያወጣሁት በጊጤ እኮ ለምን እንደ ወንድምየው እንሄድበታለን። ይህን ጉዳይ በደንብ አድርገን አለሁልሽ ማርያም። ሁሉም ሰላም ሁሉ ሰላም ያልባት እንዴት ነሽ? አለን ሁሉ መልካም ሁሉ ባይዘዌ ቲጂዬ አሩ ነው ሜቢ የእውነትሽን ይሆናል ምናምን ግን የስራው ባህሪ ነው። አንዳንዴ አሁን እኔ ለምሳሌ እኔ እሱን ስላልኩት እኮ ነገር ሪዲዩስ ነገርሽ ያናል ጊዜ እንላለን ምን እንደምንል ተገኝ። አሁን ለምሳሌ በባለፈው አንድ ጎምላላ ይዤባችሁ መጥቼ ነበረ ታስታውሱ ማለት ነው። ወዛ ዞር ብለን ሁኔታዎቹን ቼክ ሪፐብሊክ ስናደርግ ብዙ ርቀት የሚያስኬድ ነገር አይደለም። ጎምላላው በጣም ጎማለላል። እኔ ደግሞ በጣም ጎማለል ሰው ብዙ አይደለሁም ያው እንደምታውቁት። ከዛ ልቀየስ ስፈልግ ፕራንክ ነው አልኩኝ። ግን ፕራንክ አይደለም ሪል ነበር እኮ ሪል ነው። ውሸት ምን ያደርጋል? ግን ሁኔታውን ሳየው ረጅም ርቀት አያስኬድም። ከዚህም ግርግር ሲበዛ ቆይ ይህን ህዝብ ለምን ጸጥ ረጭ አላሰኘውም? ፕራንክ ነው ብለው ውሳልኩኝ። የኢትዮጵያ ወዳችሁ እኮ እንዴት እንደምታሳዝኑኝ። በቃ ፕራንክ ነው ወንድሟ ነው እያላችሁ ደግሞ በተራ ትከራከራላችሁ። ው የማይሆን ነገር ሲሆን የስራው ባህሪ ነው። ቅይር እንልና ፕራንክ ነው ብለንሽ እንመጣለን። ፕራንክ ግን አልነበረም፣ የኔ አልነበረም። እውነት ሀቅ ለመናገር ፕራንክ አልነበረም። ሀቅ ነው ጋይስ። ውሸት ምን ያደርጋል? አሁን እናንተ ፊት ተገስጬ እናንተን ቧሽ ይሆናል አይሆንም? ወዝሪል ከዛስ ልንትኑ ትንሽ አልተመቸኝም። ግርግሩ ጥሩ አልነበረም። ከዛ እንደዚህ አልኩኝ፣ አይ ይሄ ነገር አልኩኝ አያዋጣም። ፖለቲካት ልቀየስ ወደ ነበርኩበት ልመለስ አልኩኝ። ከዛ ኦኬ አልኩኛ። እሺ ይህን ህዝብ በምንድን ነው አፉን የማስይዘው? በፕራንክ ቀድሞ ነገር ወዲያ እንዴ ተገልብጣችሁ ለኔ ስትከራከሩልኝ፣ በቃ ኤፕሪል ዘፉል ስለነበረ ወሩ ኤፕሪል ስለነበረ ፕራንክ ነው አለቀ። ቦይ ፍሬንዱ አይደለም አልሽ አዳሜ። አዎ እና አንዳንዴ
ሳይሆንልን ሲቀር ፕራንክ ነው ብለን እንመጣለን። እንደዛ እንዳይሆን ማርያምን የማይሆን ነገር ስለሆነ ነው ግልብጥ ብዬ ፕራንክ ነው ያልኩት እንጂ ማንሽ ምን ፕራንክ ነው አብረውን ኢንተርቪው ሲቀልጡን የነበሩ ልጆች አሉ። አንዴ መረጃ እኮ አሉ አብረው የነበሩ እኔ እኮ ጋይሶቼ ምሬን እኮ ነው። አሁን እኔ ዛሬ በዋሻችሁ ረ ተለባልቤ ብየው ጥግብ ስል ያው ታውቃላችሁ ደግሞ ይሰለቸኛል። እንደነገርኳችሁ ሪሌሽን ቶሎ ነው የሚሰለቸው። ሪሌሽን ያቅለሸልሸኛል። 2 ወር ሲሞላው በቃ ወደ ማጠወልወሉ ነው የሚወስደኝ። ወደ እንደ እርግዝና ነው የሚያደርገኝ። እንዳረገዘ ሰው ሊያስመልሰኝ ይታገለኛል። ስልችት ይለኛል። መግባት መውጣት ብዙ ነገር ይሰለቸኛል። እና ምን አልኩኝ በቃ ይህን ህዝብ አፉን ላዘጋው የኢትዮጵያ ህዝብ ጸጥ ረጭን አልኩኝ። በቃ ምን አባቱ ጸጥ ይበል። ከዛስ ምን ልበልስ መጀመሪያ ቪዲዮ ፖስት አድርጌ ነበር ወይ እኔ እኮ አልውደድ አላፈቅርም። ደስ የሚለው ነገር አላፈቅርም። ለዛ ነው የሚሰለችው። እኔ አልውደድ እየወደድኩ ሰሞን ጆሮዬ ይደፈናል። መስማት አቆማለሁ። በመጀመሪያ የሚሳነኝ ነገር ሰው ስወድ ጆሮዬ መስማት ያቆማል። ቀጥታ ይደፈናል። እኔ ከወደድኩኝ ነገር ተበላሸ። ጆሮዬን ነው መጀመሪያ የሚይዘኝ። አሁን የፍቅር ምልክታችሁ ምንድን ነው ብትባሉ የኔን ልንገራችሁ። ጆሮዬ ይይዘኛል። መስማት አቆማለሁ። አልሰማም። በቃ ጆሮዬ ስታወሩልኝ ሁላ የሆነ ነገር ውስጥ ድው ይላል። አልሰማም። ጆሮዬ ይቀጥልና ልቤን ያፍነኛል። ልቤን እፍና የሚያደርገኝ የወደድኩ ሰሞን ማለት ነው። ከዛ ያው እንደነገርኳችሁ ማክሲመም 1 አመት ነው የቆየሁት። ረጅሙ ሪሌሽንሽፔ 1 አመት ነው። እሱንም ከልጅ አባት ጋር ልጅን የወለድኩ ተለያየን። አለቅ ተለጅናል። እና ይሄ ባለፈው ጎምላላ ልቤ ተርክክ ልቤን እውክ ጆሮዬን ድፍን አድርጎኝ ነበረ። እኔ ሳፈቅር አልኩ። ይቅርታ አላፈቀርኩም ለካ። ስወድ ጆሮዬን ነው የሚይዘኝ። እንደነገርኳቸው መስማት ይሳነኛል። በቃ መስማት ተስኖኝ ቁጭ እናቴን አላዳምጥ፣ ወንድሞቼን አላዳምጥ፣ እምሰማው ሰው የለ፣ ጓደኛ አላቅ። ጆሮዬን ያምን ይደፈናል። ከዛ እንደዛ ጆሮ የተደፈነ እናቴ ለ2 ወር ሃኒ ነው፣ ቤቢ ነው፣ ላቭ ነው፣ አይስዌር ነው፣ ከም ነው፣ ጎ ነው፣ ድሮፕ ነው፣ ፒክ ነው፣ ኢት ነው፣ ላንች ነው፣ ሰርፕራይዝ ነው። አለቅ። ልክ 2ኛ ወር ድፍን ስትል ጆሮዬ የተደፈነው ለቀቀኝ። ጆሮዬ የተደፈነው ለቀቀኝ። እድሜ ለእናንተ እዚህ ሚዲያ ላይ ያላችሁ ደግሞ እግዚአብሔር ይስጣችሁ። ከዛም ከዚህም ወሬውን ቶሎ ታመጣላችሁ። ጎበዞች ናችሁ። ኤክሶቹን ተሰበሰባችሁ ደስ በሚል ሁኔታ። የእሱ ኤክሶች ስብስብ አላችሁ። አዎ የልጁም እናት መጣች። እግዚአብሔር ይመስገን። ወጊ ድረስ እንደው ክብር ይገባሻል። ድሮ አልፈልግም ብለሽ የተውሽውን ሰውዬ እኔ እጅ ላይ ስታዩ መጣሽ። እሰይ እንኳን መጣሽ፣ ደስ ብሎኛል። ከሆነ ሀገር መጣሽ። ሽማግሌ ልኮ ነበር ሊያገባኛልሽ። ከሆነ ሀገር መጣችሁ። ከዚህ ባይ መጣችሁ። ድሮ ትምህርት ቤት ሆኖ የሚጀነጀነሽ ሱላ እምቢ ያልሽው ሴትዮ እኔ እጅ ላይ ስታዩት ሰብሰብ ብላችሁ መጣችሁ። እግዚአብሔር ይስጣችሁ። የተደፈነውን ጆሮዬን እንድሰማ አረጋችሁ። ተደፍኖ ነበር፣ ልቅቅ አረገኝ። እኔም 2 ወር ሲሞላኝ እኮ ይለቀኝ ነበር። ዝም ብላችሁ ነው እኮ ሚዲያውን ያቀለጣችሁት እንጂ 2 ወር ሲሞላኝ ራሴ ይሸኝልሽ ነበር። እንዲህ እንዳሁኑ በቃ ራሴ በቃ አያስፈልግም ጨርሻለሁ ብዬ እኔ ራሴ ያሰናብትልሽ ነበር። ከዛ ግርግሩ ሞቀ ደመቅመቅ አረጋችሁ። እኔም የተደፈነው ጆሮዬ ልቅቅ አደረገኝ። ከዛስ ቁጭ ብዬ ማሰብ ጀመርኳ። ቁጭ ብዬ ምን ብለሽ በይ ቁጭ ብዬ ሳስብ ይሄንን ህዝብ አሁን ትላንትም የማገድኩት እኔ ዛሬም የምማግደው እኔ ራሴ ቁጭ ብዬ ትላንትም ማግጀው አለው ይሄን ህዝብ ራሴ ነኝ እንደ በግ ቹ እያልኩ የነዳሁት። ዛሬም ደግሞ ቹ ብዬ ልመልስ አልኩኝ። ከዛ ምን ልበልስን ተማከርን። ከሆነ ሰው ጋር ስንማከር ኤፕሪልም አይደል እንዲያሉኝ ፕራንክ ነው ወይ ይሄንን ህዝብ ያምናል? እውነታው መጣሁብሻ ፕራንክ ነው ብዬ። ፕራንክ እኮ አልነበረም። ተለባልበን ፕራንክ አለ እንዴ? ያ ሁላ ሁብላ ፕራንክ ነው። ያ ሁላ ስኮምፓይሰስ ናይሰስ እስካንት ስንደራረግ ከርመን መጥቼ ሁብላውን
የአንደኛዋማ ትለያለሽ፣ አውቀዋለሁ የልጅ ወንድምሽ ነው አብሬ አይቻቸዋለሁ ብለሽ ገዝት ላይ የገባችዋ ሴትዮ ግን በጤናሽ ነው? እኔ ግን አበሻ እናንተ ትንሽ ክፍተት ስጡት ለውሸት፣ እራሱ አቀናጅቶ ይመጣል። አንዷ ገዝት ላይ ተገሰጠች፣ ወንድምሽ ነው አውቀዋለሁ። እኔ እኮ መጀመሪያም አውቄብሻለሁ አለች። ለሰዓቱ እኔ ለጨዋታው ድምቀት ስለምፈልገው ወሬው እውነት ነው አንቺ ጎበዝ ነሽ እንዴት አወቅሽ? ወይኔ አትረሽም አልኳት። ምን አይነት ዝምድና ነው ያለን? ቆይ አሁን አንቺ እኔ በጣም ያሳቅሽኝ ፓርት ማለት ነው የዛን ቀን ገዝት ላይ ገብተሽ ወንድሜ እንደሆነ ስትመሰክሪልኝ የነበርሽዋ ሴትዮ ምንሽን ያመመሽ? ምንድን ነው የዛን ቀን ሳትውጪ የመጣሽው መድኃኒት? አይቻቸዋለሁ አለች። ጌታ ወንድምሽ ነው። እኔ ድሮ ነው አለች ያየኋችሁ ክለብ ሆናችሁ። እኔ በህይወቴ ለመጀመሪያ ጊዜ ዱባይ ምድር ላይ ነው ልጁን ያየሁትኝ። እንኳን ኢትዮጵያ ክለብ ላይ ልናየው ቀርቶ። ከዛ ገዝት ላይ ገብታ ተገስጣ ደስ አላት። አወቅሽው አልኳት። እኔም ለፊልም ይፈልጋለሁ በሰዓቱ ሞቀ ደመቅ መቃረኩላት። ደስ አላት። ምንም ወንድምነት የለ ቤተሰብነት የለ። ተለባልበን 2 ወር ሲበቃን አቅለሸለሸኝ። በቃ ሰለቸኝ። ይሰለቸኛል ሪሌሽን ታውቃላችሁ። ባታውቁ ይቆጨኛል። ሪሌሽንሽፕ ወደ ላይ ነው የሚለኝ ወደ ላይ በቃ ረጅሙ 1 ዓመት ነው ነገርኳችሁ። ይብላኝላችሁ 35 ዓመት በትዳር 35 ዓመት በትዳር ተቀመጥን የምትሉ ሰዎች 35 ዓመት ብሎ አንድ አይነት ፊት እያያችሁ ማታም ያንኑ ሰውዬ፣ ጠዋትም ያንኑ ሰውዬ፣ ከሰዓትም ያንኑ ሰውዬ። እኔ አልችልም። እኔ ልቤን ያፈነኛል። 2 ችግር አለብኝ። ስወድ ጆሮዬ ይደፈናል። ቅድሚያ ጆሮዬን ነው የሚይዘኝ። መስማት አቆማለሁ። ያዝ ያደርገኛል። ሲበቃኝስ ልክ 2 ወር ሲሞላኝ ልቤን ያፍነኛል። ሰውየውን ሳየው እፍን ትንፋሽ ያጥረኛል። በቃ ከዚህ ሰውዬ በምን ልፋታ ነው የምለው። እና ልላችሁ የፈለግኩት ነገር ባይዘዊ ዩቲዩብ ላይ ተናግሬያለሁ። ዩቲዩብ ላይ የነበራችሁ ልጆች ታስታውሳላችሁ ትክክለኛ ሪሌሽንሽፕ እንደነበረና እንዳቆምን ነግሬያችኋለሁ። ከዛ ከጎምላላው ልጅ ጋር ማለት ነው። ወል እንግዲህ ይህንን ሁላ ወሬ ይህን ወሬ ያስነሳው ቲጂ ከዛን ከመሰለ ዋይት ፎረስት መሰለ ሰውዬ ይዛብን መጣች። ዋይት ፎረስት አይታችሁታል። እኔ ራሴ የእህቴ የሆነብኝ እንጂ በሰዓቱ ዝም ብዬ ሾፍ አድርጌያለሁ። አልዋሽም፣ ሾፍ አድርጌዋለሁ። ግን ያው የቲጂ ባል ነው ሲባል አይኔን አነሳው እንጂ በሰዓቱ ዝም ብዬ ማስረሻ ከሆነ ብዬ ማለት ነው ማስረሻ ላረገው ፈልጌ ሾፍ አረኩትኝ። ግን ሳይ ቲጂ ነች። ይቀራል ተካካም ከቤተሰብ ጋር ብዬ አጥፍተሻል። አሁን ቲጂ በጣም ብዙ ሰው ይቅርታ የምትጠይቂው ከኔ ጭምር ባለቤት ብለሽ አየር ስለያሽ ውሻ ነች ነው ነሽ ነው ምንድነው አልገባኝም። እና እኔ ልጁ እንትን ስላልኩ ነው ያናል ጊዜው ስላቃጠልኩ ይጠቀም ብዬ ነው። ከዛ ደግሞ እኮ የነገር አይወጣም ነበር። በዚህ ሰጥ ብለን ነበር ድራማችን የምንሰራ የነበረ። በዚሁ ሬዲዮዋን ስነግርሽ እችን ነገር ስሰማ አልሰራም። ከዛ ደግሞ ሰው ጥያቄ መጣ። ባልሽስ እሱ ሲባል ለምን እውነቱን አልናገርም? ለምን የኢትዮጵያ ሕዝብ አንድ ጥያቄ አለኝ። እኔ አንድ ጥያቄ ልጅ እንደው በስተት አልተነካካችሁ? ሙች ታምናለህ? ቆይ ኦዲየንስ ከታች ያለም ሰዎች ታምናላችሁ? እኔ ነግሬያቸዋለሁ። እኔ ከዛ ካሳየኋችሁ ጎምላላ ጋር ተሸካሽኬያለሁ። ተለባልበናል። ሌሽ ማለሽ አልጋ ላይ አልቀረኝ፣ ባልኮኒ ላይ አልቀረኝ። እኔ ተለባል የኔ ውሸት የለውም። እኔ ጋይዝ ይኸው እኔ አይብሽ ቲክታክ ይዘጋል እንጂ አንድ ቀን ላይ ማሳያቸው እኔና ያያችሁት ጎረምሳ በስመ አብ ያንደረት ተንፈላሰስኩበት አልኩሽ። በቃ ተንፈል እንደው መንግስት ቆርጦ የሰጠኝ 160 ካሬ ሜትር እስኪመስለኝ ድረስ ቤት ልገዛ የገዛሁት ካሬ ሜትር 160 ካሬ ሜትር እስኪመስለኝ ድረስ ፈታ ዘና ያልኩበት። ቲጂ ግን አሳዘነች። ምንም ሳትቀምሺ ነው ምንም ሳታይ ቲጂዬ እኔ ላፈር ምንም ሳትቀምሺ። ኧረ ተይ ጉቺ ምንድን ነው የምትሆ አልገባኝም። የጠዋት ቁርስ እሱ በደንበትሽ አልጎችም ሌሽ ነው የሚደብረው። አልተለባለብንም ሊል ነው። በመረጃ በማስረጃ ነው ማወጣለት።
አንቺዬ ቁርስ በልተሻል በደንብ? ያ ለምን ያሳፍራችኋል? መሸካሸካችሁ ማውራት። አዳሜ እኮ እማትነኪ ነው የምትመስይው እኮ ስታወሪ። በያቸው ተኝታ ቅፍ ብላ እያደረች ሳምኝ እያለች አሁን አደባባይ ላይ ስታወሪ ቲጂ ይሄን አሁን ይሄን ሳወራ የሆነ ሰው ደረት ላይ ልጥፍ ብላ አብረው የሚያዳምጡኝ አሉ። አለሽ አትዋሺ። የሆነ ሰው ደረት ላይ ልጥፍ ብለሽ ነው የምታዳምጭ። እነሱ ይብሳሉ፣ ከአንቺ ይብሳሉ። በሚዲያ ላይ ይናገሩትም እንጂ ከአንቺ ጥፍ ናቸው። ከአንቺ ጋደም ብለሽ ነው የሆነ ሰው ደረት ላይ ሆኖ እያዳመጥሽኛለሽ። ወይ ደግሞ ማታ ሰደቃሽን ሲያቀምስሽ አድሮ ድክም ብለሽ ፌንት ነቅለሽ ተኝተሻል። በኤርፎን ጆሮሽ ውስጥ አድርገሽ ነው የምታዳምጪ። ምንድነው ቀምሶ አይቶ እንደማያውቁ የምትሉ? ሆብዬ ምን ይደብረዋል? ሌሽ ነው የሚደብረው? ምንድን ነው የሚደብረው እንዴ? የስራው ባህሪ እኮ ነው። የስራው ካረገ በኋላ ነው የሚደብረው። መጀመሪያ ሳወራ አብረነን እያልኩኝ ሳወራ ያልደበረው ሰውዬ ሲሄድ መለያየታችንን ጥሩ ጊዜ ማሳለፌን ሳወራ ከደበረው ባናተ ተተከል ነው የምለው። በደንብ አድርጌ ነው ማብላላለት። እኔ እኮ አሁን ጥሩ ጊዜ አሳልፈናል፣ ሄደንበታል፣ አብላልተናል ነው ያልኩት። ምንድን ነው ችግሩ? ተብላልቷል፣ ፏ ብሏል፣ ደምቋል፣ ሰምሯል ማለት ውሰዱት። አሁን ቀረ ያሰኘኝ የቲጂ ባል ጋይዝ፣ የቲጂ ባል ቴዲ ነው። የቴዲ እንትን ነው ተባለ፣ ፌክ ነው ተባለ። እሺ እኛም እንዳንይዘው አየር ይዘሽብን። እነዛ ብዬ እኮ ነው እውነቱ የተናገርኩትኝ። ብዙ ፈላጊ ስላለው አላስቀምጥ ስላለኝ በቃ እድሉን አላበላሽበት ብለሽ ለኔ መተሽ ሹካትኝም። እኔ እዚህ ቤት በሰባት አንበሳ ምድረው ልጅ ጥሩ መሸቀልበትን ልጅ አየር ላይ እንትን አለኝ ብለሽ ትኛትኝም ነበረ። ታዲያ ቅድም ቃውቁም ያትኝ እኔ መቻወኩ መለየትሽ ስራሱ መቻወኩኝ። እኔ መቻወኩ ሌሽ ማለሽ የአንቺ ጥፋት እኮ ነው። ቆይ አቅም ይባል አዲስ ወሬ እነዚህ ጊዜ ሰው ልንገርሽ በአደባባይ መስልሽ ቆያዥ በውስጥ መስመር እናወራ ይባልና ነው። ጋይስ አሁን እንግዲህ ቲጂ ው ህዝብ መሀል የጠየኳት ምንም ሪሌሽንሽፕ የለኝም ብላለች። መኪናው ፌክ ነው። ማን ነው ፌክ ነው? ምንም ነገር አላረገም፣ ምንም አላጠፋም። የወርቁም ሰዓት ፌክ ነው። እንትን ነው ፌክ ነው ብዬ ልሞት ነው እንዴ? ስሙን ንገሩኝማ። የወርቁም ሰዓት ፕራንክ ነው ተባለ። ድራማ ነው በቃ። ተዋናይ መሆን ፈልግ ነበር፣ ተዋናይ ሆንኩ። በቃ ተዋናይ መሆን ይችላል። እሱም ደግሞ የልጁን ጊዜ ስላቃጠልኩበት ልጁ ግን ጥፋት የለም። ጥፋቱ ምንድን ነው? አፍርበታለሁ ብሎ ስላወራ ነው። ከዛ እንዴት እያፈረብሽ ቤቱ ይበራል አሉ ሲሉኝ እሺ እየተወኩ በቃ ወሬ ሰምቼ ነው። ይቀጥል ነበረ ወሬ ሰምቼ ነው። ውጭነት ወሬ ሰምቼ ነው እንጂ እኮ ይቀጥል ነበር። ድራማ እስከ መጨረሻው እንነግራችሁም ነበር። ማርያምን ኖ ማሪ፣ እኔ አሁን ያልገባኝ ነገር አልተነካካንም አልኩሽ እኮ። ጉቺ ደግሞ እንደ አልተነካክታችኋል እያልኩ አይደለምማ። አፍርባታለሁ ኖርማል ላይክ ይባላል። አንዳንድ ወንዶች ግን ምናችሁን ነው የሚያማችሁ? እዚህ ጋር እያለኝ አፍርባታለሁ እያለኝ አፍርባታለሁ የእሱ ጋር ተባብላችኋል። እዚህ ጋር አሁን በአደባባይ ነው ቪዲዮ ላይ ያለ ቬሎ ላይ እዚህ ግንባሬ ላይ ያለ ይማ በአደባባይ ያለውን ነገር አስተሽከረምመኝ ጉጭ ደስሽን አይማራ አንጭ ደስ በገነት አይገባ አይደለም። እኔ ነገሩን እናብላላለን እኮ ጋይስ። የአንድ ሳምንት ቢዝነስ ከፍቼልሻል። ለአንቺ ነበር ያሰብኩት የለቀኩልሽ። ይገርም ቲቲዬ ግን ልጁ ግን ያዋጣ ነበር። አያዋጣ ነው ፖስት አውጣ አረባት አይሆንም። እኔ ግን ተመችቶኝ ነበር የቲጂ ባል ስለተባለ ነው እንጂ በሰዓቱ የሆነ ረዘም ያለ ነገር ደስ ይለኛል። የሆነ አሁን ጨረታ ሱጭ ዱባይ ሄደ ጨረታ አሜሪካ ነገር የምትወስኑና ዱባይ የምትወስኑ ከኔ ጋር በፍቅር ፒስ ነን ተነጋግረን ችግሩን ፈተነዋል። ወይ ከሆነ ነው ያለው። የምን ሌላ ምን ጨረታ ያስፈልጋልን? ያለው እንዴ ልጁ ይጠቀበት፣ እድሉ ይጠቀበት። አሜሪካን ሀገር ብትወስዶ ካለች ቴዲ ተነካካም አነካኝም እንዳያሳስብሽ፣ እንዳይደብሽ፣ እንዳይጸይፍሽ አሻሮ እኮ ይሆን አነካም
ኖ ዶንት ሴይ ላይክ ዲስ እንዴ አንቺ እኮ በጣም እኮ ዩኒክ እኮ ነሽ። የሚሆነኝን አላገኘውማ። ለዛ ነው የሚመጣው ወንድ በሰብሱ ይዞ የሚሄድ ነው። ብር ነው የሚፈልገው። እኔ ደግሞ አፍርድሜ የጋጥኩባትን ላቤን አለካስም። አንድ ሞክሬ ነበር እናንተ ሳታውቁት፣ ግን መጥቶ በገዛ ቤቴ በሳናናት ሌላ ነበር። ኧረ ገኘው ብዬ ወለውጥ አልኩት። ሌላ ቀን ደግሞ ሌላ ቀን ደግሻለሁ። ጭራሽ አናትሽን አናቴ ሙች አፈሪ ብላ አፈሪ ያስበላው እንዴ አልኩኝ። እኔ ደግሞ ተመትቼ ስለማላቅ መመታት አልፈልግም። እንቁርጥ ስንት ስሩ ታጥቆ ነው እኔ ዝም ብዬሽ የሚለኝ ማን ነው? እና ምን ስሩ ሆነ? በርበሬ ገዛልል፣ ሽንኩርት ገዛልል፣ ቲማቲም ገዛልል። ባሻሮ መቁሊያ አናቱን አትዩም ነበረ። ኧረ ሹፌሬን ንቅ አረገና አንገቱን ጠመዘዘልኝ። በስመ አብ ትግዬ እኮ ምስኪናት አሪማ መናገር ያለብኝ። አሁንም እኮ የኢትዮጵያ ሕዝብ አንጀቴን በለኝ። አስለቀሰኝ በጣም ነው የሚሄደው። በቃ ባልሽ ወይኔ እንደ እኔ መቀመጫጣው ምግብ ይዤ ሄጄ እቃውን ላመጣ ሴት ትግዬ እውነት ነው ግን ያገባሽው ይሉኛል። እንዴ ከዛ አይ እውነት አይደለም ለነሱ ወይ ድራማ ነው ብዙ ይጠቀምበት ዝም በሉ እንዲቀረብ። ከዛ አሁን ደግሞ ምርረስ ይለኝ። ቆይ ለምን ይፋ አላደረገው? ምን እድል የለምን አልሞክርም ብዬ በይፋ ወጣሁት። የኢትዮጵያ ሕዝብ ግን እንደው ስማ ፎሎ አድርጊ፣ በደንብ ፎሎ አድርጉኝ እንጂ ፎሎ አድርጉ። ቤቴ እንትን የለም አይደለ? ፎሎ አድርጓት ጋይስ። እያረጋችሁ ናት አይደል የምታወሩት? አሁን ፎሎ እያረጋችሁ ነው። ፎሎ እያረጋ እኔንም በትልቁ አርግ ፎሎ እያረጋ እና እንደዚህ ነው። ፎሎ አድርጉ። እንደዛ ነው። ታዲያ ሁሌ ማለት ሰላሜን ዋሽቼ ስለማላቅ ጉችዬ ሰላሜን እንቅልፍ መተኛት አቃተኝ። ሰው የኔ ፍቅር ያለው ትጅዬ ባልሽ ትጂ ብናናየው ምን ነው ባልሽ ቤት አይመጣም አስጨነቁኝ። አገልግል ላድርስ ከዛ ምን ብዬ ከዛ አገልግል ለማድረስበት አይደለም ሹካ አይደለም እያልኩ ማለት ከዛን ደግሞ ለምን በቃ እሱ እንደዛ ስላለ ሚስጥሩን አወጣ። አፍርባታለሁ ሲል እኔ ምን ጋር ነው የማሳፍር? ምን እንደው ምን ጉችዬ እንደው ምን ነው የሚያሳፍር? እኔማ ኖ አክቹሊ ተነጋግራችሁ ለስራ ከሆነ አብራችሁ የሆናችሁት እንደዛ ማለት አይደለም። ለስራ እንደዛ ማለት ነው። ለእሱ ብዬ ነው። እኔ እኮ ስራ ብዬ ነው። ሁሉ መስዋዕት ነው። በጣም ብዙ መስዋዕትነት ከፍያለሁ። ልጁ ምንም አላጠፋም። ጥፋተኛው እኔ ነኝ። ይበለኝ ሳይ እግዚአብሔርን ለአንቺ ያለውን የኔ እናት፣ የኔ ፍቅር፣ የኔ መቤት፣ የኔ ንግስት እያለ የሚያኖርሽን እግዚአብሔር ይስጥሽ። እሺ የኔ መረንች እኮ እናቶች ቤቱን በጊፍት እየባረካችሁ ቤቱን በጊፍት ባርኮ አንድ ሺህ ሰው ይወጣሪ አንበሳው ምኑ ወረድ አድርጉላት። ኦርዱ እንዲዋት አድርጓት። ባይዘው ይሄ ዝም ብሎ እኔ ቀልዴን ይመስላችኋል? ይሄ ዝም ብሎ ህይወታችሁ ውስጥ አየር ሊይዝ የሚመጣ ወድ እንደ ሰይጣን ሰባት ጮሆ ይውጣላችሁ ከህይወታችሁ። ምንም አይሰራም። አንዳንድ ጊዜ ጋይስ ሰው በህይወት የማይገባንን በተለይ እኛ ሴቶች ይህን የምናገረው ለሴቶች ነው። እሺ ጋይስ እኛ ሴቶች በህይወት የማይገባንን አንድ ነገር ይሰራችሁ። ወንዶች ስላልተመቸሹ ብቻ አይደለም አንዳንድ የሚሄደው ወይም ፍቅር ስላልያዘው ምናምን ብቻ አይሄድም። አንዳንድ ጊዜ ራሳችሁን ጠይቃችሁ ታውቃላችሁ? በጣም ጥሩ ሆነሽ መልካም ሴት ሆነሽ ዘቤስቲንግ እያደረግሽ በጣም በቃ መልካም የመኪና አደጋውን ሳጠይቂኝ ጉችዬ ይቅርታ። ምን መኪና አደጋ? ከቦታ ፋፍኮ የተረፍኩት ቀን አንድ ከቀኑ 8 ሰዓት የት እንጎ ልደት አለ። በ8 ዓመት እዛ ድሮ ቤቴ ኤቢኤስ ኢንተርቪው ያደረገኝ ቦታ ላይ እዛ ጋ ሰፈራችን ሰዎች በሙስባስበን በየአመቱ እናከብራለን። በራፉ ላይ ከሞት አፋፍ ተረፍ። ከሞት ለጥቂት ይሁን እሰይ እንኳን ሰላም ተረፍሽ እናቴ። ዋናው መትረፍሽ ነው። ከሞት አፋፍ ኖ ወንዶች እንክብካቤ ስለማይወዱ አይደለም ጋይስ። አንዳንዴ እኛ የማንረዳው ነገር አለ። ሴቶች ስንባል መልካም ሆነሽ እንዴት እንደዚህ የሆንኩለት ምናምን እንላለን። ሲሄዱ አንዳንዴ ይውላት
ስለምትበዙባቸው ማች ማድረግ የማይችሉ ወንዶች አሉ። ምናልባት በጭንቅላት ትበዥበታለሽ፣ ከአንቺ ጋር መራመድ አይችልም። ምናልባት በገንዘብ ትበዥበታለሽ፣ ፋይናንሻሊ ስትሮንግ ትሆኛለሽ። ብዙ ጊዜ እነሱ መያዝ ኮንትሮል ማድረግ የማይችሉት አይነት ሴት ስትሆኑባቸው ጥለው ይሄዳል።